ፓስፖርት ሲወጣ ቪዛ ሲወጣ መቀየር ጀመረ። ቪዛ ሲወጣ ራሱም የቻይና ቪዛ እኔ ነኝ ደውዬ ራሱም ሰውየው መናገር ይችላል። እኔ ነኝ ያወጣሁለት፣ እሱ አያውቅም ምንም ነገር። ኦፍኮርስ ለምን አንቺ ውጭ ኖርሽ ነሽ እንደዚህ አይነት ፕሮሰሶች ላይ ያንን አድርገሽ ስለወጣሽ ይሄ ነገርን ለማወቅ ለአንቺ ከባድ አይደለም። ውጭ ወሰድኩት ቻይና ስንሄድ አስተዋወቅኩት። ሰዎቹ ያው እንግሊዝኛ ስለምችል ከእነሱ ጋር ያወራው ምን ያልኩኝ። ከዛ ፎቶ ስንነሳ ሁሌ ስልኩ ይሰጠኛል፣ አንሺን ይለኛል። እኔ አልገባም። ስለዚህ እሱ ነው አንቺ አንሺን ይልሻል፣ አንሺን ይለኛል። ከዛ ይሄ አንዷ ምንድነው ካምፓኒ ምን ትላለች እንዴ እሷ መነሳት አለባት፣ አይ ካን ኢቭን ሜክ ሄር ጆይን ማድረግ ይችላሉ፣ እሷ መነሳት አለባት እንዴት ነው ምናምን ብላ ቁመን አራታችን አስነሳችን። በሷ ስልክ አስነሳችን፣ በሱ ስልክ እምቢ እንትናል። ከዛ ያው አሁን ቻይና ቃለን የዕቁቡ ሁሉ ስከፍለው የነበረ የለም። ወደ 4 ሚሊዮን አንድ ዕቁብ አለ የለም። ወደ በየቀኑ 20 ሺህ የምከፍለው ዕቁብ ነበረ የለም። በየጊዜው እሱ ይወስደዋል። ግን ያው ባለቤት ስለሆነ እንዴት ነው ለስትሬንጀር ደውለ እንዴት ትሰጠዋለህ ማለት አልችልም። ከዛ ዕቁቡ እንደዚህ ስለው ወስዶታል አልነገረሽም እንዴ ሲለኝ አዎ ነግሮኝ ነበር አረስቼው ነው። ከዛ እኔ ዕዳ ነው በቃ ዕዳ ላይ ነው፣ በቃ ሁሌ ዕዳ ላይ ገንዘብ ከመርካቶ ወስዳለው፣ እቃ ይመጣል፣ እቃ ይሰራባታል። ባይ ዘ ወይ ካምፓኒው ያስገባል፣ ገቢ አለው። ግን the problem is ቀዳዳው ብዙ ከሆነ እኔ አሁን ስቴትመንቶቹ መታየት ይችላሉ። I am so confident በራሴ አውቃለሁ ገንዘቡ የት እንደሄደ፣ ምስክርም አለኝ። ስቴትመንቶቹ ደግሞ ማላደርገው ነገር ነው። የት አድርገዋል? አይወሽ ባድርገው እንደዚህ አልወጥቅም ነበር። ምንድነው ችግሩ? ከጎንሽ ሰው አለመኖሩ፣ አንቺም የሆነ ሰው ከጎንሽ አለው የሚል አለመኖሩ ጎድቶሻል። ገብቶሻል? ይህን እያየ አንቺ ፍቅር ውስጥ ስለነበርሽ ገብቶሻል? አንቺም ማታየውን ሌላ ሰው ሊያይበት የሚችል አንግል ስለሚኖረው ከጎንሽ ሰው ቢኖር ኖሮ በዚህ ያህል ደረጃ ልትጎጂ አትችም ነበር፣ አትችም። ስለዚህ አሁን ለምሳሌ እስካሁን ካረጋቸው በራሱ ምንም አቅም የሌለው ሰው እንደሆነ ማንም ያውቃል። በዕቁብ ማጭበርበርም ተከሶ እስር ቤት የነበረ ሰው ነው፣ ማንም ያውቃል። ይሄ ክስ አለበት። አሁን ንብረቶቹን የሚያሸሽበት ንብረቶቹን በእህቱ በአጎቱ በአባቱ በምን የሚያደርገው በእናቱ እንደዚህ አይነት ችግሮች ስላሉ ነው። አሁንም ጭምር የዕቁቡን ነገር ስለማይከፍል ነው። ይቺንም ሴት ለምንድን ነው ያደረገው? አድቫንቴጅ ነው የወሰደባት እንደምታዩት ማለት ነው። ግን አብረው ቢኖሩ ይሄ ሀብት ለእነሱ ይበቃቸው ነበር። እውነት ለምናገር ለአንቺም ለሱም ሀብት ንብረቱ ይጠቅማችሁ ነበር፣ ይበቃችሁ ነበር፣ በረከቱም ይበዛ ነበር። ያው ሀብት ሲመጣ ግን ወደ ሌላ አማራጭ የመሄድ ነገር ነው። አይ ከዚህ በፊት የነበረው ትዳር ላይ የእሱም ወልደዋል፣ እሷም በፊት ትዳሯ ወልዳለች። ያው እንግዲህ ላይፏን የአሜሪካ ያሉት አድገዋል ብላለች፣ የራሳቸው ነገር ነው ያሉበት ብላለች። እንግዲህ በራሷ በብቻዋን የምትኖር ሰው ናት እና እዛ ከምኖር ብላ ኢትዮጵያ ገብታ ቢዝነስ በመጀመር ላይ ያለች ነው የተዋወቁት። ከዛ በኋላ በምታዩት መሰረት ሰውየው አጥምዶ በደንብ አድርጎ ተጫውቶባታል። እጅግ በሚያሳዝን ሁኔታ ታሜ ታፒሰሪ በሚዘገንን ሁኔታ በሚያሳዝን ሁኔታ ሆኗል። ስለዚህ ምን ማድረግ ነው ያለብን? በምን ላግዝሽ? ያው ፍርድ ቤቱ ኬዙ ሀቅ እንዲመለስ ወረቀት ሁሉ አቅርቤ ያለው፣ ሲዲዎች ሁሉ አቅርቤ ያለው። ከተሜታ ቴሪ የት ፍርድ ቤት? ልደታ ያለው ልደታ ፍርድ ቤት። ቄራ ያለው ቄራ ያለው። ኦኬ ስሙ ምንድን ነው? ቄራ ፍርድ ቤት ነው ወይስ ምንድን ነው የሚባለው? አላውቀውም። ቄራ ያለው ፍርድ ቤት ነው። ቤተሰብ እንግዲህ
ፍርዱን በምን ጉዳይ ላይ እስቲ ንገሪኝ። ጠበቃ አለሽ? ጠበቃ አለኝ። ኦኬ። እንደው አንድ ቀን ጠበቃሽ መቅረብ ይችላል? ስለዚህ ጉዳይ ማብራራት የሚችልበት አጋጣሚ መኖር ይችላል? እሺ፣ ምንድነው ቀጠሮ እንይዝና ጠበቃዋ እኛም ስላለን በእውነት 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 በጣም ነው ያዘንኩት። ብዙ ሙያ ያላቸው በሌላ ሪሌሽንሽፕ ሳይሆን ብዙ ሙያ ያላቸው ሰዎች ከአንቺ ጋር እውነቴን ነው የምልሽ። በምን ሙያ ላይ ነው አሁን ያለሽው እየሰራሽ ያለሽው? በታፕሲሪ በመኪናው በመኪናው። እሺ፣ በመኪናው እንትን ነው ያለችው። እንግዲህ ሌሎች ጋር የመስራት ፈቃዱ አለሽ ወይስ በራስሽ እየተንቀሳቀሽ ነው? በራስሽ ነው መስራት የምትፈልጊው ከዚህ በኋላ? በራሴ። ኦኬ። ግን እየከለከለ ነው። ኮል ሰንተሩ ከሱ ጋር ነው እና ጋዜቦ ዘግተናል ያለ ነው የሚያወራው። እና ሳልወድ እኔ የሺ ታፕሲር የሚለውም ብራንድ በቲክታክ ከፈትኩ ስራዬን ለማሳየት ማለት ነው። አይ ጥሩ። ከዚህ በኋላ እንግዲህ የሺ ታፒሰሪ ነው ታሜ ታፒሰሪ የሚባለው። በጣም በጣም ያሳዝናል። በጣም ነው እንግዲህ ጥያቄ የምጠይቁ ማቃችሁ ሰዎች በማክበር መጠየቅ የምትፈልጉት ካለ በተወሰነ መልኩ ብትጠይቋትና ብታብራራላችሁ ደስ ይለኛል። ዝም ብለህ አንተ ብቻ ገብተህ አብረህ ሄድክ ምናምን እንዳልባል የሆኑ ሰዎች ቢገቡልኝ ደስ ይለኛል። እና አንድ ወዳጄን ላስገባው ስለማውቀውም ጭምር እስቲ ሚለው ካለ። ዮኒ እንዴት ነህ? እርሚሻ ሰላም ነው አባ? አለሁልህ ይመስገን። የሚገርምህ ስለ እሷ ልነግርህ ቴክስት ላደርግልህ ስል ነው አጋጣሚ እንደውም አሁን ያየሁት ላይቭ ለመግባታችሁን። እህቷ በጣም ወዳጄ ናት፣ ውቢት ትባላለች። በጣም ወዳጄ ናት እና እዛ ሰፈር እኖር ነበር እኔ። በጣም አውቀዋለሁ፣ ተሜንም በጣም አውቀዋለሁ። እንዴት እዛ ላቢያጆ ሲያጥብ ነው የማውቀው በፊት ገና እዛ እያለ ማለት ነው። የማወራህ የ9 ዓመት ከ10 ዓመት በፊት ማለት ነው። እና ያው የራሱን እንትን ይሞክራል፣ እኛም የራሳችን እንትን በምንልበት ሰዓት ማለት ነው። እና አሁን ይሄ ሲቹዌሽን ላይ መድረሱ በጣም ገርሞኛል። እና እትየው ታሪኩን በእንትን ላይቸው የውሃ ሚዲያ ላይ እሱ አልመሰለኝም ነበር እና ሰው በጣም ነው የደነገጥኩት እህቷ ከነገረችኝ በኋላ ማለት ነው፣ አንተን ኮንታክት ሳላረግህ እና በጣም ነው ያዘንኩት። የተደረገው ነገር በጣም ነው ልብ የሚነካው። እንደዚህ መሆን የለበትም። እኔ የማውቀው የመጀመሪያ ሚስቱን እንዳገባና ልጅ እንደወለደ ነበር የማውቀው። ስለሱ አላቅም ነበር። አሁን ነው ያወቅኩት ሁለተኛ ሚስት አግብቶ እንደዚህ ነገር ውስጥ መግባቱ ማለት ነው። በጣም ነው የማዝነው በተፈጠረባት ነገር። እኔ ቀበሌ ውስጥ ሊቀመንበር እንደዚህ ነገር ውስጥ ሲሆን እንትን ውስጥ ብቻ ሊደር ውስጥ ይሰራ እንደነበር አውቃለሁ። ከዛ ትቶ እኔንም ያማክረኝ ነበር ቢዝነስ ውስጥ ለመግባት። ከዛ ወደዛው ላቢያጆ ገብቶ እየሰራ ነበረ። እኔ ይህንን የሀብት አመጣ ሲባል በጣም ነው የኮራሁበት። በዛ ሰዓት ከጀርባው እንዳለ ምንም የምናውቀው ነገር የለም። በምን ሰክሰስ እዚህ እንደደረሰ የምናውቀው ነገር የለም። እና እኔ በጣም ነው እንትን ያደረኩት። በፌስቡክም እጽፍለታለሁ፣ በሜሴንጀርም እንደዚህ ያደርግለታለሁ። ያደረገው ነገር እንትን ስለሚል ግን እሷ ያደረገችው ነገር ቀላል ነገር አይደለም። በጣም ትልቅ ነገር ነው። አሁን ከተረዳሁት ነገር ማለት ነው። እሷ ነበረች ባክቦኑ። ገብተዋል። ከተረዳው ነገር አለ። እኔ ከእሷ ይልቅ እሱ ይቀርበኛል። ልንገርህ፣ እኔ እህቷ ደግሞ በጣም ከኔ ጋር ክሎዝ ናት። የሚገርም ከዚህ በፊት አውርተናል እዚህ አሁን በቀደም ከ2 ቀን በፊት ማለት ነው። አሁን እኔ ቀጥታ እኔ እደውልለታለሁ፣ አወራዋለሁ። እሷ የምትፈልገው ምንድን ነው? የተፈጠረው ነገር ምንድን ነው? ዲቴል ከእህቷ ጋር በደንብ እናወራለን። ከእሷ ጋር ስለምንግባባ ዮኒዬ ያለውን ነገር በውስጥ እኔ እልክልሃለሁ። እሱ በአካል አወራዋለሁ፣ ምን እንደሚፈልግ ምን እንደተፈጠረ ማለት ነው። ከዛ በኋላ በደንብ እናወራበታለን ብዬ አስባለሁ። ዮኒዬ በጣም ያሳዝናል በእውነት። በተለይ ገንዘቡስ እሺ ይላል፣ ጭራሽ ደብድቦ ለመግደል ድረስ የሚጣጣር ሰው መሆኑ ያ ሁላ ነገር ተረስቶ ያውላ ምንም የሌለው ሰው እንደ መናጢ እንደነበር ማንም ያውቃል። ያንን ሁላ አድቫንቴጅ ከወሰደባት በኋላ ያንን ሁላ ካደረገ በኋላ ንብረቶቹን ገንዘቦቹን በሙሉ በቤተሰብ ስም ካሸሸ በኋላ እህታችንን እንደዚህ ባዶ እንድትቀር ነበር አላማውማ። ባዶ እንድትቀር መለያየት እኮ ያለ ነው። ትፋቀራለህ ምናምን ልትለያየት ትችላለህ። በዚህ ደረጃ ግን እህታችንን ለማድረግ የሄደበት መንገድ እጅግ ያሳፍራል። እጅግ ይገርማል። አንተም ማውራው እኔም ማውራዋል። እኔ የእሱን ቢዝነስ ዱቄት ነው የማደርገው እመነኝ። ምክንያቱም ይህ
ከሴት ገንዘብ ወስዶ ጨፍጭፎ ደብድቦ አታሎ ባረገው ቢዝነስ ላይ ማንም ሄዶ 5 ሳንቲም አይገዛም። ለማየት ያብቃ። ቦይካት ነው የምናደርገው። ስለዚህ ወይ ንብረቷን ይመልሳል በአግባቡ፣ ወይ ደግሞ ቢዝነሱን ይዘጋል። ለማየት ያብቃ። የትም አያመልጥ። ደግሞ ሰራተኞቿን ያስደበድባል፣ ያስፈራራል፣ እየመጣ ብዙ ነገር ያደርጋል። እና ይህንን ነገር በደንብ አድርገን እኛ ከጎንሽ እንቆማለን። ምንም ጥያቄ የለም። የምትፈልገው ነገር ካለ በውቢት በኩል ተናግረኝ፣ በእህቷ በኩል ማድረግ ያለብን እናደርጋለን። እስካሁን ስላላወራሁት እሱን ምንም የሚደበቅ ነገር አለ። በቪዲዮ የወጣ ነው፣ በፎቶም የወጣ ነው። በጣም ነው ማምላት። በጣም የምትገርም ሰው ናት። የሚገርምህ ምክንያቱም ያለ ምክንያት እዚህ ልትመጣ አትችልም። እሱን እኮ ነው የምልህ። እና በጣም ያደረገው ነገር በጣም ሼም ነው። እርግጠኛ ነኝ አሁን በዚህ ሰዓት እየሰማኝ ነው። እኔ በደንብ የሚያከብረኝ ያውቃል፣ እኔም አከብረዋለሁ። እንደዚህ አይነት ነገር ላይ ግን ማውራት እንዳለብን እኔ እርሚሻ በእንደዚህ አይነት ነገር እንደማትደራደር አውቃለሁ። እሱን ነው በእህት እኔ የምለው ምንድን ነው፣ እግዚአብሔር ምስክሬ፣ ሴቶችን በዚህ ደረጃ ትሪት የምታደርጉ የምደበድቡ፣ የምትጨቁኑ ክፉ ወንዶች እህት የላችሁም ወይ ነው የኔ ጥያቄ። እህታችሁን አንድ ሰው በዚህ ደረጃ ቢጨቁናት ፈቃደኛ ናችሁ ወይ? ደስተኛ ናችሁ ወይ? እስቲ ይህንን ነገር ለአንድ ደቂቃ አስቡ። የሆነች ሴትን በዛ ደረጃ እየደበደቡ እየበደሉ ክፉ እያደረጉ መጥቶ ደግሞ ጨዋ ሶሻል ሚዲያ ላይ ወጥተው እኔ እንደዚህ ሰርቼ ነው ቢዝነስ አድርጌ ነው እንደዚህ ነው የተቀየርኩት እያሉ ሰው ማየትን የመሰል የሚያሳፍር ነገር የለም። በጣም ነው የሚያሳዝነው። እና የእሱ የሀብት ምንጭ ኤሚ ናት፣ ሌላ ማንም የለም። የሀብቱ ምንጭ አሁን ለደረሰበት የእሷን ገንዘብ በሙሉ ዘርፎ ነው ሲያደርግ የነበረው። ይሄን ነው እንግዲህ ቤተሰብ ልነግራችሁ የምፈልገው። ሌላ ምንም ተቃራኒ ሀሳብ ያላችሁ ምንም ያላችሁ ሰዎች ካላችሁ መታችሁ ብትጠይቁ ደስ ይለኛል። እግረኛው ሚዲያ ላይ ብትቀርቢ ሞር ጥሩ ሰው ነው። ተክለ ሃይማኖት እኔ ልውረድልህና ሌላ ሰው ደግሞ እንትን የሚል ሰው ካለ ወይ መልሼ እገባለሁ። እሺ በጣም አመሰግናለሁ። በተለይ እኔ አድቫይዝ ማድረግሽ እግረኛው ሚዲያን ኢንፎርሜሽን ከፈለግሽ ሰጥሻለሁ። እሱ ላይ ብትቀርቢ ሞር ጎበዝ ነው። ብዙ ጊዜ ለተበደሉ ሰዎች ሲቆም አየዋለሁ። ጎበዝ ሰው እውነት ለመናገር እሱም ሊያግዝሽ ይችላል ብዬ አስባለሁ። እውነትሽ መውጣት አለበት። አሁን ችግሩ እሱ አይደለም። ችግሩ እሱ ድንጋይ ያሳምናል በምላሱ ኤቪደንስ ያለው ነገር ስላወራ አይደለም። አንድ ሰው እውነቴን ነው ማወራሽ ስላወራ እኛም የከተማ ልጆች ነን። ድንጋይ ይብላ እንደዚህ አይነት ማሳመኛ እኛን አያሳምንም። መጡ እውነቱን ነው የምልሽ። ድንጋይ ሌሎቹን በመለሳለስ ፖለቲካ በመስራት የሚሰራው ነገር የለም። እኔ ጋ እንደዛ የሚባል ነገር የለም። የታባቱም አላመጣውም። ይህን ሳንቲም ሰርቶ አላመጣውም። ይህ ሌባ ይህ ሰው የአንቺን ገንዘብ ሙልጭ አርጎ ወስዶ እንዳመጣ ማንም ያውቃል። ገባሽ? ተለሳልሶ አንድ ሰው አወራ ማለት እውነት አለው ማለት አይደለም። ይህ ሰውዬ ከአንቺ በፊት ምንም ያልነበረው መናጢ ተደብቆ የሚኖር ምን ነበር ሲሰራ የነበረው? ከአንቺ በፊት ምን አይነት ቢዝነስ አለው? እስቲ ንገሪኝ። ለባጆ ነው የነበረ። ለባጆ ደግሞ ተዘግቷል። ቢኮዝ ለባጆ ማለት መኪና ማጠቢያ ነው። የማኪና ማጠቢያ በውሃ ቻርጅ ሲደረጉ በጣም ኦቨር መጣባቸው መሰለኝ እንትኑ ዘግተውታል። ኦኬ። ከዛ ስለዚህ ተዘግቷል። ምንም ነገር የለውም። አንቺ ስታቂው ምን አይነት ቢዝነስ ነበረው? ያ ለባጆ በቃ ከዛ ተዘጋ ለባጆ። ከዛ ትንሽ የቤት ኢቨን ቤተል ሁሉ ሰው ያውቃል። ትንሽ የቤት እንደዚህ ጫፍ ላይ ትንሽ ላይክ አደኖ ሚትሩ እንደው ምን ያህል ገንዘብ ያስገባል ለባጆ? እናውራ ከተባለ እስቲ ንገሪ በትገምጪ። አላቅም ግን የአጠባው መሽኑ ቫኪሙ ራሱ አብረን የገዛ ነው ከውጭ ከዱባይ። አንቺ ነሽ የገዛልሽለት? አብረን የገዛ ነው። እሱም ግማሽ አመጣ፣ እኔም ያለኝም አገዝኩት። ምን ያህል ነበረ ወጪው?
እሱን ለመግዛት አይ ቲንክ ወደ 14,000 ድርሃም ልበል እንደዚህ ነገር ነው የነበረው። አላሳስም ቆይቷል። ስለዚህ በደንብ አድርጎ ነው የተጫወተብሽ ነው ሲተረከው። እህትየው አለች ከስር ያየውሽ መስሎ የነበረ እህትየው ካለች እስቲ ላኪልኝ፣ ካለች ላኪልኝ። በጣም ነው ማዝነው ነኝ። በምችለው ነገር ከጎንሽ ነኝ። እኔ መረጃዎቹን ስላየው ነው። እኔ ያለ መረጃ ማውራት አልወድም። መረጃ ስላለሽ መረጃው እኔ እጁ ስለገባ ነው። ነይ ግቢና እናውራ አልኩሽ። የምታወራው ነገር በሙሉ መረጃ አላት። በጣም ነው የምታሳዝነው። እግዚአብሔር በሚያውቀው አንቺ ብቻ ሳትሆኚ ብዙቶቻችን የተበላችሁ ገንዘባችሁ የተበላ በእንደዚህ አይነት ወሮ በላዎች ከተጠቀሙባችሁ እንደ ሸንኮራ መጣው የሚጥሏችሁ ሰዎችን አጋልጣለሁ። እንደዚህ አይነት ነገር ውስጥ ደግሞ አትግቡ እህቶቻችን። ከቻላችሁ ተማሩ። ሀብት ንብረት ይዛችሁ ኢትዮጵያ ገብታችሁ የሚበሏችሁ እንደ ታሜ የተባለ ወሮ በላ አይነት ሰዎች ሊገጥሟችሁ ስለሚችሉ እባካችሁ ከአረብ ሀገርም ይሁን ከአሜሪካም ይሁን ከአውሮፓም ከካናዳም ይሁን እባካችሁ ሴቶች፣ በተለይ ሴቶች ሀብት ንብረታችሁ የሚበላው በዛ። በጣም ነው ማዝነው። እጅግ አዝኛለሁ። እግዚአብሔር በሚያውቀው ለምን በዚህ ደረጃ ለምን አስፈለገ? ለምንድን ነው እህታችንን ያስፈልገው? ስለዚህ አሁን ኮርት ኬዙን ይዞታል ወይስ ምን ላይ ነው ያለሽው? አይ ኮርት ኬዙን ይዞታል። ግን አሁን 2 ጊዜ ስላልሄደ የኔ ጠበቃ እንደ ፓዝ አድርገውታል፣ አቁመውታል ነገር። ለምንድን ነው ያልሄደው? አንድ እግሩን አሞታል መሰለኝ። አንዴ ሂ ሃቭ ምንድን ነው ጋውት። ኦኬ እንደ ሰከንድ ታይም አላወቀም። ሌላ ቀጠሮ ነበረውና በዛ ምክንያት አልሄደም። 2 ኬዙ ስላቆሙት መሰለኝ ሴፉ ላይ የወጣው ቢኮዝ ልክ እንዳሸነፉ ነገር ነው። ግን እኛ እንደገና ለክርክር አቅርበናል። አቤቱታ አቅርባቸዋል። ዋው! ስለዚህ በደንብ አቤቱታ አቅርባችሁ ኬዙን እንደው አንድ ቀን ቢችል የአንቺ ጠበቃ መጥቶ ኤክስፕሌን ቢያደርግ ያለውን ነገር ይግባኝ በመጠየቅ እውነቴን ነው የምልሽ፣ እኛም እዚህ ስለምንከታተል ነገሮች ይቀየራሉ ብዬ አስባለሁ። በጣም ነው ማዝነው። አይዞሽ። ሶሻል ሚዲያ ላይ ወጥቷል። ይህን ነገር ሰው ይቀባበለዋል። የሺ ታፒሴሪን ፎሎ አድርጉ። ያንን ወሮ በላ የእሱ ነው የተባለውን በሙሉ ቦይካት አድርጉ። ቦይካት የእሱ የተባለውን በሙሉ የሚያጭበረብሩትን፣ የሚዘርፉትን፣ እንደዚህ የሚያደርጉትን ቦይካት በማድረግ ሄዳችሁ ከሷ አደራ የሺ ታፒሴሪ ያለ አግዙ። ሌላው ጠበቃ በደንብ ውጤት የማያመጣልሽ ከሆነ ጠበቃ መቀየር ነው። በምክንያቶች የሚቀር ከሆነ በምክንያቶች የሚያደርግ ከሆነ ለአንቺ ጉዳት አለው፣ ለአንቺ ይጎዳል። ስለዚህ ጠበቃው በደንብ አድርጎ ይሄን ነገር የማይዝልሽ ከሆነ ሌላ ጠበቃ ይዘሽ በዛ ጉዳይ ላይ ብታርጊ ጥሩ ነው። ምክንያቱም የፍርድ ቤት ጉዳይን እያወቀ ደብዳቤ ሳይጽፍ ምክንያት ሳያደርግ በዚህ ጉዳይ አመመኝ ቀረው እንዲቀረው አይባልም። እንደ የኮርት ጉዳይ እኮ ነው ይሄ፣ ቀልድ አይደለም። ስለዚህ ይህን ማድረጉ በጣም ሊያስጠይቅ ስለሚችል ያንን ማድረግ በተለይ ሴት ጠበቃ ብትሆን እንደ ሀሳብ ሴት ጠበቃ በጣም ጀግና ጠበቆች አሉ ኢትዮጵያ ላይ በሴቶች ጉዳይ የማይደራደሩ እውነት የሆነ ውቢት ትላክልኝ አላከችልኝም። ውቢት
ላኪልኝ ወይ ቁጥር ጻፊልኝ ከስር። አዎ ስለዚህ የሴት ጠበቃ ነው አንቺ የሚያስፈልግሽ። እውነት ለመናገር የሴት ጠበቃ ብትይጂ መልካም። ሰብለ የምትባል በጣም ታወቃለች በሴቶች ጉዳይ። እኔም ማውቃት ሰብለን አወቅሻት? እሷን ብታረጊ በጣም መልካም ነው። በደንብ 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 ያ ስለዚህ እሷን አድርጊ። እቺ አገኘሁሽ አሁን። እና እሷ ነበር በመጀመሪያ መሴጅ ያደረገችኝ። እህትሽ ናት። እግዚአብሔር በማያውቀው ሰላም ብያለሁ። እናቱ እንዴት ነሽ? ሰላም ዮኒ፣ እንዴት ነህ ወንድም? ቴንክ ዩ ሶ ማች። ይዋከም። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። አንቺስ ኢትዮጵያ ነሽ ወይስ ውጪ ነሽ? ኖ እኔ አሜሪካ ነው የምኖረው። ኦኬ። ሲያትል ነው ያለሁት። ኦኬ። ያው እህቴ የደረሰባት በደል እንግዲህ ሁላችሁ አይታችኋል፣ ሰምታችኋል። አይገባትም እንደዚህ። በጣም መልካም እህት፣ ለሁሉም እናት እህት ናት። እዚህ ብዙ ሰው ይመሰክርላታል። ዘመድ ወዳጅ ባዳ አማኝ ናት። ሰው ታምናለች። ይሄ ነው ገደል ይዟት የሄደው። ሰው በጣም ነው የምታምነው እና ብዙ ጉዳት ደርሶባታል። ብዙ ተበድላለች። ይሄን አሁን ቦታ ድርጅቶች በሱ ስም በእህቱ በእናቱ ስም አልነገረችንም። ለምን? አምናው ስለነበረ። እኛም ሌላ ነገር ልንነግራት እንችላለን፣ ተይ ልንላት እንችላለን በሚል አምናው ስለ እምነቷ ነው የጎዳት። አሁን መጨረሻ አካባቢ ነው እንደዚህ ሲደርስባት እኛ በጣም አዝነን ተከፍተን ለሚመለከተው አካል ሁሉ መድረስ አለብን በሚል እሷ አይ በፍርድ ቤት ልጨርሰው፣ በህግ ልጠይቀው፣ ህግ ከኔ ጋር ሊሆን ይችላል በሚል ነው። ግን አሁን ከአቅሟ በላይ ስለሆነ ነው ወደ ሶሻል ሚዲያ የመጣ ነው እና ሴት ልጅ እንደዚህ ስትበደል በጣም ነው የሚያሳዝን። እዚህ ደረጃ ልብስ ለብሶ የማያውቅ ልጅ ነው። እኔ አውቀዋለሁ። አንድ ሰፈር ነው የነበር ነው። መኪና እያጠበ ጎማ እያጠበ የኖረ ኤርሚ እንዳለው ነው። ኤርሚ በጣም ጓደኛዬ ነው። አንዲት ሴት ህይወቱን የእሱና የቤተሰቡን ህይወት እንደዚህ ለውጣ ይሄን ያክል ጭካኔ። አሁን እኮ በቃ ሞታለች እኮ በቃ እሷ በሞያ ነርስ ስለሆነች ነው እንደማይለቃት ሲያቅ ሰውነቷን ዛል ያደረገችው። አሁን እኮ በቃ አዘን ላይ ነበርን እና ፍትህ እንዲሰጥ ነው የምንፈልግ። ድምፅ ይሰማ። ይሄ ነገር ነገ ለሁሉም ሰው ይደርሳል። ድምፃችን ካልተሰማ የሆነ እርምጃ መውሰድ አይቻልም። ሚዲያው ላይ ትውጣ ትናገር። ሺ ሃቭ ኤቪደንስ፣ ሺ ሃቭ ቪዲዮ፣ ሺ ሃቭ ቮይስ ሜል፣ ብዙ ነገር አላት የምታሳይበት። እንትን ሶሻል ነው የምትፈልገው፣ ሶሻል ሚዲያ ነው የምትፈልገው አውጥታ የምታሳይበት ሀቋን። እኛ አሁን እንዳውም እንደ ቤተሰብ ገንዘቡን ተዩ ብቻ እጁን የሰነዘረበትን የግድያ ሙከራ ያረገበትን እጁን መታሰር አለበት። ተዩ ገንዘቡ ሶኪ አንቺ ደህና ሁኝልን ነው የምንለው። ግን በዛ ሴት ልጅ ይህን ያክል ጭካኔ አይ ዶንት ኖ። እኔ በቪዲዮ ሳያት ሬሳ ነው ያየው ነው የመሰለኝ። ተደብድባ ፊቷ ሁሉ በቃ አይኗ፣ አፏ፣ ከንፈሯ፣ አፍንጫ ሁሉ ተቀያይሮ አባብጣ ደም መስላ ለምን? እሷ ባይዘው አማርኛ እኔ ትንሽ ከሷ ሁለታችን ሱዳን ሀገር ነው የተወለድነው ያደግነው እዛ ነው። አማርኛ ትንሽ ከዛ መጣ ወደ አሜሪካ ነው የመጣች እና ብዙ ነገር ማብራራት ካልቻለች እንባ ነው የሚቀድማት። ብዙ ንብረቶች አሉ ገና ያልተነገረ። G+3 ደብረ ብርሃን አለ እሷ ያሰራችው። ይሄ ገንዘብ ደግሞ ታክስ ከፍላ በኮቪድ ታይም 12 ሰዓት ቴክሳስ፣ ፍሎሪዳ፣ ካሊፎርኒያ እየዞረች ያጠራቀመችው ላቧን እንቅልፋታ 7 ቀን ሰርታ ያጠራቀመችው ገንዘብ ነው። አገሬ ገብቼ በሰላም ባለችን ህይወት ልኑር ከሚወደኝ ሰው ማሬ ፍቅሬ ስላት አታለላት። የሚወዳት መሰላት አመነችው። ይሄ እባብ መጨረሻ ይሄው ባዶ ሁና ቀረች። ጭራሽ ሊገላት አሜሪካ ኪሞ እየወሰደች ነው። ልንገርህ ታማለች። ኪሞ ትወስዳለች። አሜሪካ ኤቭሪ ጊር ትመጣለች። ሻንጣ ተሸክማለች። እሱ ቤተሰብ ነው። ሲከፋት አትነግረንም። ለምን እንጠላዋለን?
የሚል ወይ የሆነ ነገር የባሰ እሷን እንወነጅናለን የሚል ስሜት ስጋት ስላላት ነው ማትነግረን። እና ሰይፉ አሁን በጣም ዮኒዬ ወደ አንተ ብዙ ጊዜ ቴክስት አረኩኝ ኤርሚ ጋር ሁሉ ደውዬ ዮኒ ጋር አገናኘ እያልኩ ለምን ፍትህ እንድታረግልኝ ነው። እህቴ ሙታ ነበር፣ ሬሳ ነበረች። ምን እንደምል አላቅም። እኔ በእውነት አይገባትም። እህቴ ስለሆነች አይደለም፣ አገር ምድሩ ይመሰክራል። እኔና ባለቤቴ ስጨንቀን በፌስቡክ በዩቲዩብ በምንም ቅስቀሳ ጀመርነ። በቃ እዚህ ሁነ ምንም ማድረግ አልቻልንም። አሁን እኔ ስትወጣ ስትገባ በቀን አልተኛም። ምን ያህል እንደተጨነቅን አንድ ነገር ኪድናፕ ቢያረጋት የሆነ ሰው ቢደበድባት ነጋ ጠባ ነው የምንደውል። ማመን ሁሉ እያቃተኝ አለሽ ደህና ነሽ አይደል እላታለሁ። እና አሁን እባካችሁ ድምጻችሁን አሰሙ። እንደ ኢትዮጵያን ሴት እናት፣ እህት፣ ጓደኛ፣ ሚስት፣ ልጅ ናት። እባካችሁ ሌላ ምንም አልልም። እኔ አላቅም። በጣም ነው የሚያሳዝነው። እንደው አንድ እህት በዚህ ደረጃ ይሄ ባጎረስኩ እጄን ተነከስኩ የሚባለው ነገር ይሄ ነው። አንዳንድ ወንዶች ጨካኞች ናቸው፣ አረመኔዎች ናቸው። የተደረገላቸውን በሙሉ እጃቸው አመዳፋሽ እና በምታዩት መልኩ ገንዘቡን ንብረቱን የሚያሸሸው በቤተሰቦቹ ነው። በቤተሰቦቹ እያደረገ ሙሉ ቁብ እያስገባል ገንዘቡን ይልፋል። ቁብ ያስገባታል፣ ይልፋል። ቁብ ያስገባታል፣ ይልፋል። ይህን ሁላ ያደረገችን እህት ጭራሽ ደብድቦ አፍኖ ሲጥል ያደርጋል የነበረ ሰው እና አሁንም የምናገረው ምንድን ነው? የሺ ታፒሰሪ የሚለውን ፎሎ ታደርጋላችሁ። ኢትዮጵያ ያላችሁ ወንድምና እህቶች የሺ ታፒሰሪ በመሄድ ታሰራላችሁ። ይህን ቆሻሻ ምን ታደርጋላችሁ? ይህን ሌባ ምንድን ነው የምታደርጉት? እሱ ጋር ባለመሄድ ቦይካት በማድረግ ምን ታደርጋላችሁ? ይህንን ነገር ባዶ ትከቱታላችሁ። ባዶ ትከቱታላችሁ። መለሳለስ መጥቶ ፖለቲካ መስራት አይቻልም። የእህታችን እንባ የእህታችን የተደበደበችበት የእህታችን ገንዘብ እንደሆነ 5 ሳንቲም ያልነበረ ሌባ እንደነበርክ የቁብ ገንዘብ ሳይቀር ስትዘርፍ የነበርክ እንደነበረ ማንም ያውቃል። በሚያሳዝን ሁኔታ ግን ይቺን እህት ንብረቷን በሙሉ ሙልጭ አድርገህ በልተሃል። እኛ እንፋታ። የሴቶች ጉዳይም በዚህ ጉዳይ ላይ ገብታችሁ ጉዳዩን ጠንከር አድርጋችሁ እንድትይዙ። በገንዘብ ነው ጨዋታውን የሚጫወተው። የተወሰነ ገንዘብ ይሰጣችኋል፣ አፍ ያዘጋል። ንብረትሽን እንዳትፋጭ እናቱ ዝም ማለት የለበችም። ስለ ንብረትሽ በደንብ አድርገሽ ብታረጊ መልካም ነው ላለው ማስረጃዎች እኔም ጋም አሉ። ያንን ነው የምልለው። እንግዲህ ሌላ የምትዩ ነገር ካለ የሺ ሚሻ በቪዲዮ ውጪና የምትዩ ነገር ካለ ጠበቃም ግን ሴት ጠበቃ ብትይዥ እንደ ሀሳብ ጠበቃ ቀይሬ 2 ይቀራል የሚባል በጣም ነው የሚያሳዝነው። በጣም 2 ጎበዝ ነው ግን በቪዲዮ ኝልናት አይገርም። 2 ጠበቃ እንዴት ይቀራል? እኔ አሁን አልገባኝም። ምክንያት አድርጎ ነው የሚመስለኝ እንጂ ማንኛውም ጠበቃ ለገንዘቡ ለስራው ሲል ይሄን ነገር አያደርግም። እና ጠበቃውን እኔ ከጠየቅሽኝ አላመንኩም። ከይቅርታ ጋር ሌላ ብትቀይሪ እንደ ሀሳብ የሴት ጠበቃ ቢኖርሽ በዚህ ጉዳይ ላይ የሴት ጠበቃ ሰብለ የምትባል ጀግና ሴት አለች። እሷን ብታረጊ ጥሩ ነው። ሌላው እግረኛው ሚዲያ እባክህ እቺን እህት አቅርባት፣ ፍትህ አሰጣት። ዶክመንት ሙሉ አለ፣ ከፈለግ እኔም ጋር አለ እልክልሃለሁ። እባክህ እቺን ሴት አቅርብልኝ። በጣም ነው ማዝነው። መጨረሻ ላይ የምትዩና መሆን አለበት የምትዩ ምንድን ነው? በቃ ፍትህ ነው የምፈልገው። ሀቄ እንዲመለስልኝ ይፈልጋለሁ። መስራት እፈልጋለሁ። በቃ እሱ አይደለም የነበረው ታፕሲሪ፣ የእሱ አይደለም የኔ ነው። የኔ ስም ስያሜ ነው። እኔ ደከምኩት፣ እኔን የምከፍል የነበረው ሁሉ ነገር
ስለዚህ አስተዋጽኦ አለው ሜቢ አልካድኩትም፣ ግን እኔ ነበርኩ ሁሉ ነገር የተሸከምኩት እኔ ነኝ። እህቱም ራሱ የት ገንዘቡን የት አመጣችሁ ሌላ ድርጅት ለመክፈት? በጣም ብዙ ነገር ነው፣ በጣም ብዙ ነገር ነው። ዱባይ እና ዱባይ ደውሎ አትስጧት ዕቃ እስከሚል እኔ ልከኛ ስለሆንኩ ነው እንጂ እልክ ደግሞ የኔ እልክ ጥሩ ቦታ ያደርሰኛል። በብድር ከፍዬ ሄድኩኝ ስጠይቀው እንደዚህ የእሱ ጓደኛ አለ ሀዛ የሚሰራ ከነሱ ጋር የእሱ ጓደኛ የጓደኛው እህት እና ተመስገን ተሰብስበው አትስጧት ዕቃ ተብለናል። እኔ ይቅርታ አድርግልኝ፣ ይሄንም ማለትም አልነበረብኝም። አይ ሃቭ ኤቪደንስ። ይሄን ግን ልጁ ሊያባሩኝ ይችላሉ ስላለ እኔ ይቅርታ እኔ ማለት አልነበረብኝም። አሁን ራሱ ግን እስከዛ ደረጃ ነው የሄደው። እስከዛ ደረጃ መስራት አልቻልኩም። በቃ ከሱም የሚበልጥ ሰው ካገኘ ማጥፋት ነው የሚፈልገው። ይሄ ደግሞ ሁሉ ያውቃል፣ ሰራተኛ ያውቃል። ከእጁ ከወጣ ሰራተኛ ራሱም እንዴት እንደሚያደርጋቸው ያውቃሉ። ግን ማን ይናገር? ማን ነው አንተ ማነህ የሚለው ሰው አጣሱ። ኢቭን ቤተሰቡ እኔ እኮ ፖይንቴ ይሄ ነው። ቤተሰቡ ቁጭ አድርጎ አባቱ እናቱ ቁጭ አድርጎ እንግዲህ የወለዱት ናቸው። ቁጭ አድርገው እንደዚህ አንቺ እንደዚህ እሱ እንደዚህ አለቀ። ቀላል ነገር ነበር። ግን ተው የሚለው ሰው የለም። የአከራዬ የስራ ቦታ አከራዬ መጥቶ ከቤት ውጪ ወይ ደግሞ 2.4 ክፈይ ብሎ አሳምኖት መጣ። ከዛ እንደዚህ ተስማምተን ነበር ከሱ ጋር፣ አሁን ተጣልታችኋል አለኝ። ስለዚህ ክፈይኝ አለ። እንዴ 6 ወር ተከፍሎ በየወሩ ነው የሚከፈል። ከዛ በኋላ ማቃውኝ እኔ ይሄን ነገር አልነገረኝም ስለው አይ እንደዚህ ብሎኛል፣ እሷን ጠይቃት አለኝ። ኦኬ ሌላ ነገር አልነገረህም? አልነገረኝም። እኔ ልንገርህ አልኩት። በሩን ዘጋሁና ኦፊስ ነበር፣ በሩን ዘጋሁና አሰማሁት። እንደዚህ ራሱን ነው ያዘ። እኔ ሴት ልጅ አለች፣ ይቅርታ በቃ ተዩ ባላወቅኩ ነው ያለ። ከዛ ለእኔ ደግሞ ለአከራይ አንድ ቅርብ ስለሆነ ለስራ ቦታ እዛ ተከራይተን ነበረ ቤት አውጫት እሷን ብሎ ለሷም እንደዛ ብሎ በቃ ማያድርገው ነገር የለም። እና ሀቄ እንዲመለስ ነው የምፈልግ። በቃ ሀቄ እንዲመለስና ስራዬን እንድሰራ። እኔ ደግሞ በጣም ጎበዝ ነኝ። አንድ ነገር ካስቀመጥኩ ራሴ ላይ አልፈዋለሁ በስራ። ያ ቃል ደግሞ ስንት ማኪኖች ሞዲፊክ ቶታሊ ከዜሮ። እኔ አሁን ነርስ ነኝ። እሺ የሱ ኦኬ ስራው ነው ገባ። ቢመሰገንም እንደዛ ያህል አይደለም የሚመሰገነው። እኔ ስራዬ አይደለም። አዶን ኢቭን ኖ አይዲያማ የለኝም። ግን ልኩ በቃ ዩኖዋት ማሸነፍ አለብኝ ብዬ ሞዲፊክ ቶታሊ ሞዲፊክ ስፖርት ካሮች ምንም እዳ ላይ ነኝ። እንግዲህ ስፖንሰር አድርጌ የሰራሁላቸው በጣም ደስ ብሏቸው ፖስት አድርገናል። በጣም ይሄ ለምንድን ነው ቪዲዮ ቁጭ ብያ ያለው እንዴት እንደሚሰራ ምናምን ማታ ጠዋት ሂጄ ባለሙያ ከኔ ጋር የሚሰሩ ልጆች አንደኛ ናቸው። እግዚአብሔር ይባርካቸው። ግን ያነ ደግሞ እኔም አስተዋጽኦ በጣም የከፈልኩ ነው። ዲዛይን ማውጣት ሞዲፊክ እንዴት እንደሚደረግ ምናምን ሁሉ ጥናት ላይ ገባ። ለምን ማለፍ እፈልጋለሁ። እሱ ለምን ገንዘብ አይደለም፣ ገንዘብ ይሄዳል ይመጣል። ግን አምገነ ሪች ዌር ዩ ሪች ዳት ፖይንት እኔም እደርስበታለሁ ብዬ ነው የሄድኩት። በስራዬ እንድታወቅ ፈልጌ ነበር። ግን ያው የሚያደርጋቸው ልክ አልነበር እና ሳልወድ በቃ ተውኩት። አይዞኝ እኔ ከጎንሽ ነኝ። እግዚአብሔር በሚያውቀው ሁሌም እናወራለን። እግዚአብሔር ከእናንተ ጋር ይሁን። እኔም ያለውን ነገር በተለይ ጠበቃ ሰብለን አግኝተሽ አውሪያት። አይ ቲንክ ኢንፎርሜሽን በውስጥ ስጧት። የጠበቃ ሰብለን ስልክ ቁጥር ደውላት አውራ። ነገሮቿ በሙሉ የለፋችበት
ደም የተፋችበት ሀብት ንብረቷ ነው። ይህን ነገር ለማስመለስ ከባድ አይደለም። በማስረጃ እስካለ ድረስ ይሳካል ብዬ አስባለሁ። እግዚአብሔር ከአንቺ ጋር ይሁን። እኔ በደንብ አድርጌ በዚህ እከታተላለሁ። አይዞኝ እህታችን፣ አይዞኝ። ግን ውስጥሽ አይሰበር፣ ውስጥሽ አይሰበር። ውስጥሽ ምንድን ነው? ማደንደን፣ እደርሳለሁ፣ ይሳካል ብለሽ ነው ማለት ያለብሽ። መሳካት ይችላል። ሰው ነው የሚያስፈልገው። አሁን በሙሉ ሰው አይቶታል፣ በሙሉ ሰው ተከታትሏል። ይህንን ነገር አይቶ ታፒሴሪ እሱ ጋር ሄዶ የሚያሰራ አይኖርም። እርግጠኛ ሆኜ ነው የምነግርሽ። ምን አድርጎ ነው? ምክንያቱም ሴት ልጆች አሏችሁ እዛ ሄዳችሁ ለምታሰሩ ወንድምና እህቶች፣ ሴት ልጃችሁ ነገ እንደዛ ብትሆን እህታችሁ፣ እናታችሁ፣ ወገናችሁ የሆነ ሰው በዚህ ደረጃ ተበድሎ ተዘርፎ ሙሉ ሀብት ንብረቱ ተዘርፎ ከዛ በኋላ ሀብታም መጫወት እጅግ ይሰቀጥጣል፣ ያሳዝናል። ስለዚህ ያንን ነው ምለው። አይዞን። ይህን መልእክት ሙሉ ሰው ሰምቶታል እና ከጎንሽ እንሆናለን ባይነኝ። እግዚአብሔር ከአንቺ ጋር ይሁን እናቱ። እሺ በርቺ። አሜን። ውብዬም ሰላምሽ ይብዛ። አይዞን። እሺ አይዞን። እሺ ለሌሎቹ ትንሽ ምክር መስጠት ስላለብኝ ነው። ትንሽ ጓል በልባቸው። እሺ መልካም ጊዜ እህቶችም ሆነ ወንድሞች፣ ከዚህ ሄዳችሁ ትዳር መሰርታለሁ ለምትሉ ማናችሁም ኢትዮጵያውያን ማናችሁም የወንዶቹ ፖለቲካ አስወልዳ አምጣት የሚባል ቆንጆ ፖለቲካ አለ። የወንዶቹን ልንገራቸው። ያራዳ ልጅ ወንዱ ከዚህ ሼባ የሆነ ኢትዮጵያ ሲሄድ ኧረ 1 2 3 አስወልዳ አምጣት። በመውለድ ፍቅር አይመጣም። ስለወለድክ ፍቅር ሰጥ ማለት አይደለም። እዚህ አምጥታ ቻይልድ ሰፖርት ታስከፈክፋለች። እማትወድህ ቢያንተ ያልሆነችው ምንም ብታደርግ ለውጥ አይመጣም። ለወንዶችም ነው የምነግራቸው። በእድሜ የ50 የ60 ዓመት ሆነ የ20 ዓመት ከፈለግ ምንም ከአንተ ጋር ኮመን የሆነ ነገር የላትም። እውነቱን ልንገርህ፣ በሀብት በንብረትን ልትኖር አብራ ትችላለች። ፍቅር የሚባለውን ግን ይናፍቃል። የሆነ ጊዜ ላይ ትሄድብሃለች። አሁንም የምነግራችሁ በሴቶችም እንደዚሁ ነው። ሴቶች ሀብት ንብረት ይዛችሁ ኢትዮጵያ ሄዳችሁ ኢትዮጵያ ያለውን አገባለሁ ለምትሉ ፈጣሪው ናችሁ፣ ፈጣሪው ናችሁ። እጅግ የሚያሳዝን ለስለስ ብለው ነው የሚቀርቡት። ለምን? ከኢትዮጵያ ኑሮ ከባድ ስለሆነ ያንም ብለው እንጂ ፍቅር ኖሯቸው አይቀርቧችሁ። ለምን? ኢትዮጵያ እየኖራችሁ እነዚ አይነት ሰዎች ለምን አልቀረቧችሁ? ይሄ እኔ ጥያቄ ነው። ለምን አልቀረቧቸው? አሁን ኢትዮጵያ እያለው ያልቀረበችኝ ሴት አሁን ዮኒ ማኛን ብትቀርበው ምንድን ነው የሚጠቅመኝ? ተግባባን? አብዛኛው ያለው ችግር እንደዛ አገባለው ተብሎ የሚባለው ነገር ብዙ ሴቶች በተለይ ሀብት ንብረታችሁ ሙልጭ ተደርጎ ተወስዷል። ድንጋይ ናችሁ። ፍቅር ላይ ስለሆናችሁ አትሰሙ። ከሆነ በኋላ ነው የሚቆጫችሁ። ከስሜት ውጡና እውነተኛ ነገር ላይ ራሳችሁን አስቀምጡት። እቺ ልጅ ከሚገባው በላይ ነው የተጎዳችው። ሰብሯታል። በእውነት እንትኑ ያሳያል። በጣም እኔ የተሰበረች ታውቃለህ። የሀገርን ልጅ አግብቼ በቃ ኢትዮጵያ ገብቼ በቃ የራሴን ስራ ጀምሬ ከሀገሬ ልጅ ጋር ልቀር ያለች ሴት ናት። እንዳለ ገንዘቧን ወስዶ በቤተሰብ አካውንት አድርጎ ለቤተሰብ ቢዝነስ ከፍቶ አፍንጫሽን ላሺ ብሎ ከሌላውን አስረግዞ አሁን ሽማግሌ ልኮ ካስረገዘ በኋላ ሽማግሌ ልኮ ሌላ ሴት ሊያገባ ነው። ከዚህ በፊትም ባለትዳር ነበር። 2 ልጆቹን ፈቶ ነው። ከዛ ይቺንም አገኘ፣ ይቺንም አላለም። ከዛ 3ኛ ሲመጡ ለስላስ ሲሆኑ ይቀርባሉ። ሰይፉ ሾው ላይ ይቀርባሉ። ሰይፉ ሰው እንደዚህ ጎበዝ ሆነ ባለሀብት ሆነ ተቀየረ ሲባል ይመጣል፣ አቅርበኝ ይላል፣ ይቀርባል። ያው ምን ፕሮሞሽን ነው የሚሰራው። ሰይፉ የሚያውቀው ነገር የለም በዚህ ጉዳይ ላይ። ሰይፉን ብሌም ማድረግ አይቻልም። መጣ፣ ቀረበ፣
እችን ሴት ግን እስቲ ሰይፉ አቅርባትና ይወራ። እቺ እህት በዚህ ደረጃ በደሏን መታ ትናገር። እሷ ፊት ይህንን ነገር ይመስክር። ዝም ብዬ አፏን እንደዚህ ብዬ ያስኳት ብሎ ዋሽ። እንደዚህ ዝም በይ ብሎ እንደዚህ ስለተባለ ነው ሴት ልጅ በዚህ ደረጃ ስብና የሚጎዳ ውስጧ የሚጎዳ። ታንክ ዩ በዚህ ደረጃ የምትሰበረው በጣም በጣም ያሳዝናል። እና እባካችሁ ወንድሞችም እህቶችም ይሄ ትንሽ አቅም ኖሯችሁ ኢትዮጵያ ሄጄ እንዲያደርጋለሁ ለምትሉ 90% አይሳካላችሁ። 90% ነው ማወራችሁ፣ አይሳካም። ምክንያቱም የምትኖሩበት ላይፍ የምትኖሩበት ሲስተሙ ኮምፕሊትሊ የተለያየ ነው፣ ምንም አይገናኝ። ስለዚህ እዚህ በመጡ ነገራቸው አንቺ ነሽ እንደ አዲስ ያንን ሰው ላይፉን የምታስጀምር። እንደ አዲስ ባል አንቺ ነሽ፣ እሱ ሚስት ነው። ስለዚህ የማይሰራውን ነገር ስንነግራችሁ መቶ ማልቀሱ መቶ ይወት እንትኑን እንትን ማለት በጣም አዝናለሁ። በጣም ነው ያዘንኩት። በተለይ ሀብታችሁ ንብረታችሁ ሌላ 5 ቢዝነስ ተከፍቶበት ብታዩ ምንድን ነው የምትሉት? ኢትዮጵያ ይቺ ሴት ወንድም ቢኖራት እንደዛ ያረጋት። በደንብ እንደዚህ አይነት ሰዎች ባህሪያቸውን ልንገራችሁ። የእንደዚህ አይነት ሰዎች ባህሪዎች በደንብ አጥንተው ነው የሚገቡት። ታላቅ ወንድም ቢኖራት እንደዚህ አይነት ጨዋታ የለም። ፍርጥም ያለ ወንድም ቢኖራት ኢትዮጵያ ላይ እንደዚህ አይነት ጨዋታ ማንም አይመጣም። እናንተም በብዛት የሚጎዷችሁ አጥንተው ነው የሚመጡት እንደዚህ አይነት ሰዎች። ሁልጊዜ ወንድም የሌላትን ሕፃን ልጅ የሆነ ወንድም ካላት ምናምን ይገቡበታል። ምንም አታመጭማ። ግን የእሷ ኩያ ወንድም ቢኖራት እናቱ ወልደዋለች። ይህን አያርገው። እንደዚህ አይነት ሽወዳም አይሸወድም። ስለዚህ እንደሚያረቡ ወንዶች እንዳሉ ሁሉ እንዲህ የሚበደሉ ሴቶችም አሉ። ከኢትዮጵያ ከአሜሪካ ሆነው አውሮፓ ሆነው ካናዳ ሆነው ሴት ልጅ ያመጣሉ። በእድሜያቸው ግማሽ የምትሆንን ያመጣሉ። እዚህ ስቃይዋን ነው የሚያብሏት። ስቃይዋን ውጪ ደጁን እንዳታውቀው አድርገው ነው የሚያኖሯት። የሚወስዷት ግሮሰሪ ሻፕ ነው፣ እቃ ሊገዙ ይሄዳሉ፣ ይመለሳሉ። ቤት ከቤት ደጅ እንድታውቅ አያደርጉ። እንደዚህ የሚያደርጉ ደግሞ ጨካኝ አሉ። እኔ ይቅርታ አድርጊልኝ ሮዛ የምትባይ እህቴ ባለፈው ፔጅሽ ገብቼ ነበር። ለሮዛ አድርሱልኝ። ፔጅሽ ገብቼ ነበር። ውስጤ ደስተኛ እየሆነ አይደል። ኢትዮጵያ ለኢትዮጵያ ሆኖ ይሄን ነገር ወዶሽ ቢሆን እኔ ደስተኛ ነኝ። ልጁ ሲታይ ልጅ መውለድ የሚፈልግ አይነት ሰው ነው። ሮዛ ስሚኝ፣ ልጅ መውለድ የሚፈልግ ነው። እንደምናየው ጎረምሳ ነው፣ ልጅ ያስፈልገዋል። አንቺ ልጅ አትፈልጊም፣ ልጅም መስጠት አትችይም በዚህ እድሜ። እውነቱን ነው የምልሽ። እንደ ወንድማዊ ምክር ስሚ። የቅናት አይደለም፣ ከኔ ጋር ምንም የሚያገናኘን ነገር የለም። ግን ሳየው አንቺ ነሽ ከዛ በላይ የምትንከባከቢው። ወንድ ልጅ መንከባከብ ሲገባው አንቺ ነሽ በዛ ደረጃ ብዙ ነገር እያረግሽለት ያለሽው። መጨረሻሽ እግዚአብሔር ይሁን። እኔ እንደማየው ግን በጣም ይሄ ነገር ወደፊት ጥያቄ ምልክት ውስጥ ነው። ሮዛ ከሰማሺ ወንድማዊ ምክሬ ነው እና የእናትና የልጅ ልዩነት አላችሁ። ያ ልዩነት ካለ ደግሞ በምን ሊስተካከል ቻለ? በገንዘብ በአሜሪካ ቪዛ ተስተካክሏል። ስለዚህ ምናልባት ልትጎጂበት ትችያለሽ። ይህን ሳልልሽ ባልፍ እውነት ውስጤ ያለ ሳልልሽ ባልፍ
ሊከፋሽ ይችላል እናቱ። እሱ አሁን በደንብ አድርጎ ነው የሚወድሽ። እንክብካቤ ላይ ነው። ምንም የሚጎልበት ነገር የለም። እንክብካቤውን ቢያጣ ለአንድ ቀን አብሮሽ እንደማይሆን እርግጠኛ ነኝ። ስለዚህ ሮዛ እንዲያረገኝ ብትይና ብትመጪ ቀድሜ ነግሬሻለሁ። እንዲህ አደረገኝ እኮ ብትይን ግን አልሰማሽም። አንቺን የወደደች ለአሜሪካ ቪዛ ነው የሚል ሀሳብ ውስጥ ያለ አንፍሮ ሚኒሶታ ስትይ ነው ነገሩ ነው እንዴ ብዬ ግራ ይገባኝ። ስለዚህ ስናየው የጥቅም ጉዳይ እንጂ የፍቅር ጉዳይ እንዳልሆነ አቁን ልነግርሽ ፈልጋለሁ። እንዲህ አይቶ አሁን ለምሳሌ መንገድ ላይ ይቅርታ አድርጊልኝ የእሱ እድሜ ያላቸው ሰዎች እንዲህ አይተው በአንቺ በፍቅር አይማረኩ። ኖባዲ ወይ ማዘርዬ ነው የምንለው። እኔ ለእኔ ራሱ ማዘርዬ ብዬ የምመጣ ሰው ነኝ። እውነቱን ነው የምነግርሽ እናቱ። ስለዚህ ይሄ ልጅ ተጠቃሚ ነው፣ ይጠቀም። ግን በኋላ እንዲያደረገኝ ብለሽ ብትመጪ ነው በኋላ ከሚቆጨኝ አሁን ተናግሬ ልገላገል። በኋላ ከሚቆጨኝ አሁን ነግሬሽ ልገላገል። አንቺ ከልብሽ ወደሽዋል፣ አንቺ ከልብሽ አፍቅረሽዋል። እሱ ግን በደንብ እያደረገ እያጠበሽ ነው። ራስሽን ጠይቂው። ምን ያህል ገንዘብ አውጥተሻል በአሁኑ ሰዓት ለሱ? ራስሽን ጠይቂው እናቱ። ምን ያህል ገንዘብ አውጥተሻል? እሱ ምን አውጥቶልሻል? ስለዚህ እሱ የሚያዋጣው ምንም ነገር ከሌለ አይ ቲንክ ከባድ ነው ብዬ አስባለሁ። እግዚአብሔር ከአንቺ ጋር ይሁን። ግን እኔ ነገሩ አላማረኝም። ግን ይመቻችሁ። ነገሩ በጭራሽ አላማረኝም። እውነቴን ነው። ሮዛና አንድ ከድር የሚባሉ ሶሻል ሚዲያ ላይ መጥተዋል። ገብቼ ነበር ፔጃቸው። ልክ አሜሪካ ነኝ ስትለኝ እንደነገጥኩ እኔ እዛው ድሬ ላይ ተዋደው ምናምን ነበር የመሰለኝ። ለካ ስሰማ እሷ አሜሪካ ናት፣ እሱ ያለው ኢትዮጵያ ነው። ያው ይገባቸዋል። ስለዚህ እግዚአብሔር ናችሁ። ግን በብዛት እስከማያው ድረስ የእድሜ ልዩነት በወንዱም በሴቱም ትልቅ ከሆነ በመሀል ጥቅም አለ። እግዚአብሔር የእድሜ ልዩነት አሁን ፊዚካሊ ምናምን ወጠምሻ የሚመስል ወንዶች ሊኖሩ ይችላሉ። አንደርስታንድ የሚያደርጉ ወንዶች ሊኖሩ ይችላሉ። በሴት ግን ያልተለመደበት ምክንያት ምንድን ነው? ወንድ ልጅ የ80 ዓመት ሆኖ ልጅ መውለድ ይችላል። ተግባባ። የ70 ዓመት ሆኖ መውለድ ይችላል። ዘር መፍጠር ይችላል። ይሄውን ወጣት ሆኖ ልጅ የሌለው ምን የሌለው ሰው ልጅ መውለድ